ሰዎች አንድ እርምጃ ስትቀድሟቸው አይፈልጉም። አንተ የተሻለ ስራ የምትሰራ ከሆነ አንተ ቦታ ላይ መጥቶ የማይጣል የአይጥ አይነት የለም። እኛ ተልከን ነው፣ እኛ ስራችን ነው፣ እኛ ምን እናድርግ እና አንዳንድ ጊዜ ጠንቃቃ መሆን ጥሩ ነው። ሰዎች አብዛኛው ፍክክር ግን እርግጠኛ ነኝ የምነግርህ ከመተት ጋር በተያያዘ ነው። በፍጹም ያልጠበቅኩትን ታምር ተመለከቱ በኋላ እንዴ የሰው ልጅ በዚህ ደረጃ ተጨካክኗል። በቃ ፊቴ ሁሉ ጥቀርሻ እየመሰለ ነው። የአጋዕዝተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋዕዝተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ቻናሌ ተከታታዮች ይኸው በእግዚአብሔር መልካም ፍቃድ ተገናኝተናል። ዛሬ ከእናንተ የደረሰኝን ታሪክ ነው መልሼ ወደ እናንተ የማደርሰው። እንግዲህ የመኪና መሸጫ ውስጥ የሚፈጸመው ያልተነገረ ጉድ ምን ይመስላል? ፍክክሩ በአስማት የተደገፈ ነው። ሕይወቴን ይዤ ከሀገር ወጣሁ የሚለን ባለታሪክ የነገረንን ታሪክ ነው ወደ እናንተ የማቀርበው። ፕሮግራሙን እስከ መጨረሻው በመከታተል ታሪኩን ትከታተሉ ዘንድ በአክብሮት እጋብዛለሁ። እንግዲህ ይህ ልጅ ተወልዶ ያደገው እዚሁ መዲናችን አዲስ አበባ ውስጥ ነው። ከስራ ጋር የተዋወቀው ገና ልጅ እያለ ነው። እየተማረ ያለችውን ጊዜ ፌስታል፣ መርፌ የመሳሰሉትን ነገሮች ሱቅ በድረርቴ ትንንሽ ነገሮች የሉም እሱን በመሸጥ ከንግድ ስራ ጋር ተዋወቀ በልጅነቱ። ከዛ ከፍ ሲል ደግሞ ካልሲ ፓንቶችን እየያዘ ከፍ እያለ ሄደ። እንዴት እያለ ከብዙ ንግዶች ጋር ተዋውቋል። በነገራችን ላይ ፓንትና ካልሲ በሚሸጥበት ቦታ ላይ ሊስትሮ ሁሉ ሰራ ነበር ብሎኛል። እንግዲህ በእንደዚህ አይነት የስራ ዝንባሌ ውስጥ የመጣ ልጅ በብዙ ተሞክሮ ከብዙ ውጣ ውረድ በኋላ መጨረሻ ፋይናል ዴስቲኒ የቱ ጋር ነበረ? መኪና መሸጫ ሱቅ እስከ መክፈት ደርሷል። እና ህይወቱን በሙሉ በንግድ ዓለም ውስጥ ነው ያሳለፈው ማለት ይቻላል። የሚገርምህ አለኝ 2 የመኪና መሸጫ ብራንቾች ነበር የነበሩት። የሚገርምህ የመጀመሪያውን የመኪና መሸጫ ሱቅ ስከፍት እድሜ 29 ነበር ነው ያለኝ። እንግዲህ ገና ልጅ ነው። በ29 ዓመት ውጤታማ መሆን ቀላል ነገር አይደለም። እና ከዛ ውጪ እንግዲህ የመጣሁበትን መንገድ ስለማቅ ለጓደኞቼም ለቤተሰቦቼም ልዩ ፍቅር ነበረ ያለው። በሰው መከበብን ይወዳል። ያው ማህበራዊ ህይወትን ስትለምዱ ብቻችሁን መሆን አትፈልጉም እና ሰው ተወዳላችሁ። ሰው ይወዳችኋል አይወዳችሁም፣ እሱ ሌላ ጥያቄ ነው። እናንተ እርግጠኛ መሆን የምትችሉት ስለራሳችሁ ብቻ ነው። እና ይሄም ልጅ እርግጠኛ ሆኖ የሚናገረው ስለራሱ ነው። በጣም ጓደኞቹን ይወዳል፣ ያቀርባል፣ የቸገራቸውን ይረዳል። የሚረዳው ግን ጓደኞቹን ብቻ አይደለም። በዓል ሲሆን አቅመ ደካማ የሆኑ ሰዎችን ለበዓል እያለ ያስለመዳቸው ነገር አለ። እንዲሁም ደግሞ የተቸገሩ ጓደኞቹን ሰፖርት ያደርግ ነበረ እና ደግነት እንግዲህ ተፈጥሮ ነው። አንዳንድ ሰው በተፈጥሮ ደግ የሆነ ሰው አለ፣ ማንነቱን የማይረሳ የመጣበትን መንገድ የማይረሳ። የሚረሳው ነው ችግሩ፣ የሚረሳው። የኛው ልጅ ግን የሚረሳ አልነበረም። እግዚአብሔርም እንግዲህ የልቡን ቅንነት አይቶም ነው ስኬታማ ህይወት ላይ ያስቀመጠው እና በጣም ጥሩ ነበር የምሰራው አለ። በተለይ የመኪና መሸጫ ሱቅ ከከፈትኩ መኪና ንግድ ውስጥም ከገባሁ በኋላ እኔ ራሴ ሄጄ አስጭናለሁ። እንዲሁም ደግሞ የማስጭንበት ሀገር ቋሚ ደንበኞችን ይዤ ነበረ። እነሱም በእምነት ይልኩልኛል። ጥሩ እየተንቀሳቀስኩ ጥሩ የሆነ ነገር ያስኩኝ ነው ያለው። ግን በጣም ብዙ ጓደኞች ነበሩት። ያው
ሀብት ሲኖራችሁ፣ ገንዘብ ሲኖራችሁ አጃቢያችሁ ብዙ ነው። ይሄ በደንብ የተለመደ ነገር ነው፣ የዓለም እውነት ነው እና ሰው ሲደህይና ሰው ሲበለጽግ አንድ አይደለም። ሲደህይ ማንም ሰው ዞር ብሎ አያየውም። ሲበለጽግ ደግሞ ትንሹም ትልቁም የሩቁም የቅርቡም ወዳጁ ነው የሚሆነው። ይሄ የተለመደ ነው። ሰው ልጁ ደግሞ ባለው የተፈጥሮ ባህሪ አብረን እንብላ አብረን እንጠጣ የሚል ልጅ ነው። ስለዚህ አጃቢው ብዙ ነው ማለት ነው። በሱ የኑሮ ደረጃ ላይ ያሉ በርካታ ጓደኞች ነበሩት። ከስራ ውጪ ከነዚህ ልጆች ጋር ይገናኛል፣ ይዝናናል። ይህንን አልደበቀኝም። ከነዚህ መካከል ግን በተለይ አንድ ሶስቱ የቅርቦቹ ነበሩ። ከሶስቱ ደግሞ አንደኛው በተለይ ደግሞ ከልጅነቱ ጀምሮ አብሮ አደጉ ነው እና ያም ልጅ ጥሩ የኢኮኖሚ አቅም ላይ ነው ያለው፣ ግን ሌላ ሙያ ውስጥ ነው ያለው። የዚህ ልጅ ስራ መልመድ ይፈልግ ስለነበረ ግን ይሄ የመኪና መሸጫውን ያንን ሲያማክረው በሙሉ ፈቃደኝነት መንገዱን አሳይቶታል። የቸገረውን ነገር ሞልቶለታል። አንዳንድ ጊዜ ብርም ኖሯቸው እኮ እቃ ይዝባቸውና ጥሬ ብር የምትቸገሩበት ጊዜ አለ። እንደዛ በሚሆንበት ሰዓት ሁሉ ከኪሴ ሁሉ አውጥቼ ሰጠው ነበር ነው ያለኝ። እና የዛን ያህል በጣም ቅርበታችን ልዩ ነው። በጣም የምንቀራረበው ሶስት ጓደኛሞች ነን። ሞር ከሁሉም በላይ ደግሞ ከዚህኛው ጋር አብሮ አደግ ስለሆነን ጎረቤት ስለሆነን ቤተሰቦቻችን ስለሚተዋወቁ እኛም ከልጅነት ኳስ የተራገጥንም ንግዱን ስንገባ መርፌ ምንም ስንሸጥም አብረንም የዞርንባቸው ጊዜዎች ስለነበሩ የልጅነት ትዝታ አለን ነው የሚለኝ እና በዚህ አይነት ሁኔታ መጥቶ ነው እንግዲህ የመኪና መሸጫ ሱቅ እስከ መክፈት የደረሰው ማለት ነው። ከጊዜ በኋላ ግን ይሄኛው ከሶስቱ ጓደኞቼ በተለይ ይሄኛው አሁን ያልኩ አብሮ አደግ ነው ያልኩ ልጅ እማይበት ባህሪ በጣም እየተቀየረብኝ መጣ እና እንደውም አንዳንድ ጊዜ ራሴን ወቅስና ምን አድርጌው ነው ማለት ሁሉ ጀመርኩኝ አለ እና ምንድን ነው የሚያደርገው? ጓደኛሞች ሆነው እንግዲህ ብዙ ጊዜ ይገናኛሉ፣ አብሮ ይበላሉ፣ አብሮ ይጠጣሉ፣ አብሮ ይዝናናሉ ብያቸዋለሁ። እና አንድ ላይ በምንሆንበት ሰዓት አለ በጓደኞቼ ሊያስቅብኝ ይፈልጋል ወይ የሆነች ነገር የድሮውን ያነሳና የድሮ በድህነት ያሳለፍነው ጊዜ አለ ከዛ የሆነ ነገር መዞ በቃ እኔን ዲስሪስፔክት ማድረግ ማለት ነው። በነገራችን ላይ እናንተን በደንብ እያወቋችሁ ዲስሪስፔክት የሚያደርጓቸው ወይም ደግሞ ክብር የሚነሷችሁ ሰዎች በጣም አደገኛ ሰዎች ናቸው። ከጀርባቸው ተንኮል አዝለው የመጡ ሰዎች ናቸው። በደንብ እያወቋችሁ ከልጅነት አብሯችሁ አድገው ክፉና ደጉን አብራችሁ ተካፍላችሁ ሚስጥራቸውን እያወቃችሁ ሚስጥር እንኳን እየተዋወቃችሁ እነዚህ ሰዎች ልክ ትልቅ ሆናችሁ ነፍስ ካወቃችሁ በኋላ በሰዎች መሃል ሆናችሁ ክብር ሊነሷችሁ በሚያስታውቅ መልኩ ክብር ሊነሷችሁ የሚሞክሩ ከሆነ ለእናንተ ህይወት በጣም አደገኛ ሰዎች ናቸው። ይህንም በእርግጠኝነት እነግራችኋለሁ። እና ይህም ልጅ ያንን ባህሪ ያሳየው ነበረ። እንግዲህ በዚሱ የስራ መስክ ውስጥም ተሰማርቷል፣ ሌላ ሙያም ቢኖረው። ከዛ ውጭ ግን ዘግይቶ የሰማው ነገር ሾክ አድርጎታል። ይሄኛው ልጅ በጣም የምትወደው በጣም የሚወዳት ፍቅረኛ ያለችው፣ ያኛው ደግሞ ጓደኛው የአንድ ልጅ አባት ነው፣ ባለትዳርና የአንድ ወንድ ልጅ አባት ነው። ነገር ግን በኋላ ነው የሚገለጽለት። በኋላ እንዴት እንደተገለጸለት ነግራቸዋለሁ። በኋላ ነው የተገለጸለት ለዚህኛው ባለትዳርም የአንድ ወንድ ልጅ አባት ሆኖ የዚህኛውን የጓደኛውን ፍቅረኛ ይመኛት ነበረ። በጣም ቆንጆ ሆነች እንደነገረኝ ከሆነ። ይሄንን እኔ አላውቅም አለ። ያወቁበትን መንገድ ብሎ የነገረኝን ከታሪኩ ጋር ስለሚያዝ በኋላ ነው የምነግራችሁ። እና በዚህ አይነት ሁኔታ ውስጥ እያሉ ይሄ ልጅ ምን ሆኖ ነው? ለምንድን ነው በሰዎች ፊት ክብሬን ለመጋፋት የሚሞክረው? የሚያሳየኝ ንቀት ከምን የመነጨ ነው? እና በምንም እንግዲህ አንተናነስም አለ። ግን በቃ የንቀት ማሳየት ይፈልጋል። ከኔ የበላይ መሆን በተለያየ አይነት ነገር ኢቨን ባለባበስ እንኳን በጣም የተሻለ ሆኖ መታየቱን ለማሳየት የማያደርገው ጥረት የለም ማለት ነው። እንግዲህ ስራና ስራዬን ብቻ ስለማተኩር ግን ውስጤን ይከነክነኛል። ከቅርብ ጊዜ ወዲህ ያመጣው ባህሪ ስለሆነ ማለት ነው። አንድ ቀን ቅዳሜ ቀን ነው አለ ከስተመር መጥቷል አንደኛው ብራንች ላይ፣ እኔም እዛ ነበርኩኝ አለ። ኦፍኮርስ ሴልሶች አለ የቀጠራቸው ሴልሶች አሉ፣ እነሱ ያንን ማድረግ ይችላሉ። ግን በአጋጣሚ እኔ እዛ ሆኜ ስለሆነ ከስተመሩ የመጣው በመኪና ሽያጭ ላይ እያወራሁ ነበር አለ። ስልክ ተደወለ፣ የሱ ስልክ ነው። አቤት። ስለዚህ እዚህ ቦታ ነና
እሺ አሁን ከስተመር ስለመጣ በቃ እሱን ልሸኝና እመጣለሁ። ግን አዋከበኝ አለ። ለምን ልጆቹ አሉ አይደል፣ ሴልሶቹ አሉ አይደል ምናምን። እንዴ ቆይ ምን አስቸኮላችሁ? እናንተ ያላችሁበትን ቦታ ነግራችሁኛል። ልጨርስና ስራ ነው የሚቀድመው፣ እመጣለሁ። ተነጫነጨብኝ አለ። ምንም በቃ ስልኬን ዘጋው። በአጋጣሚ የምንጨርሳቸው ጉዳዮች ስለነበሩ ከስተመሩም አይ በቃ ተረጋግተን እንድናወራ ኔክስት ዴይ እመጣለሁ፣ ነገ እሁድ ነው፣ ስለዚህ ሰኞ ልምጣ ይለዋል። እሺ አለ። ሰኞ ቀን ተከታተሉ፣ በቀጠሮ ተለያዩ። ወደ ጓደኞቹ ሄዱ። ከዚህ በኋላ ከስተመር ይመጣ ብሎ ያው የስራ መመሪያ ሰጥቶ ለሴልሶቹ ያሉበትን ቦታ ስለሚያውቅ ሄደ እና ልክ ስገባ ተነጫነጨብኛል። እንዴት እየጠራ ነው? እንዴ ስራ ከሆነ ያስቆጥኝ፣ በዛ ላይ ደግሞ ነግሬያችኋለሁ፣ እደርስባችኋለሁ፣ ይሄ የትም የሚሄድብኝ ነገር ስላልሆነ መጀመሪያ ግን ስራው ስለሚቀድም ከስተመር መሸኘት ነበረብኝ ብዬ በተትና ኤኒዌይ ተወናጨፈ አለ በሱ ቋንቋ። ከዛ ተቀላቀልኳቸው እንደ ወትሮ በቃ መብላት መጠጣት ጀመርን። ኦልሞስት እንግዲህ መዝናናት ነው የሚባለው። በጣም የሚገርም ሁኔታ እነሱ እዛ ቤት ውስጥ ማውቀው ቤት ነው አለ፣ እነሱ የሚያውቁት ቤት ነው። ለብቻ ቪአይፒ ክፍል አዘግተው ነው የጠበቁት። እሱ ሲገባ ግን ምግቡ ቀርቧል። የሚገርማቸው እሱ እያየ አይደለም ያ ምግብ የቀረበው፣ ስጋ ቤት ነው። ጥሬ ስጋ አዘጋጅተዋል አለ ቀድሞ እንትን ያለ። ስለዚህ ምንም እግዚአብሔር በሚያውቀው ውስጤ ምንም ተንኮል የለም አለ። ገባው፣ ተቀላቀል። እንግዲህ እኔ ከመምጣት በፊት ይብሉ አይብሉ አላቅም አለ። እኔ ከመጣሁ በኋላ ግን የተመረጠልኝን ሰጡኝ፣ መብላት ጀመርኩ አለ። እኛ ቀድመን የጀመርነው እናንተ በቃ ብላ ምናምን አሉኝ። እነሱ እየጠጡ ነው አለ። እናንተም እኮ ሞክሩ ስላቸው እኛ በልተናል። እንደነገርኩ ግን መጀመሪያ ይብሉ አይብሉ እርግጠኛ አይደለሁም። ቀድመን የመጣ ነው፣ እኛ በልተናል። በቃ ያንተ እንትን ነው። ስለዚህ የእሱን ደግሞ እሱ ነበር ማስቆረጥ የነበረበት አለ። ወይ ነው እሱ ከመጣ በኋላ መታዘዝ ይችል ነበረ። አሁንም ምንም የመጣልኝ ነገር የለም አለ። እና አንዳንድ ጊዜ ጠንቃቃ መሆን ጥሩ ነው። ሰዎች የትም ቦታ ላይ ብንሆን ጠንቃቃ መሆን፣ መጠራጠር መልካም ነው፣ ክፋት የለውም። አንዳንድ ሰዎች በሰዎች መካከል ጥርጣሬን አትፍጠሩ። ደብና አድርጌ ነው የምፈጥረው። እንዴት ነው የማልፈጥረው? ስንቱ እየተጎዳ እየነገርኳችሁ ነው። ከዛ በላው አለ። ወዲያው ምንም ለውጥ አላየውም። ከዛ እንደ ወትሯችን ስጋ እየበላን ሌላ የሚፈልገው ቢራ ይጠጣል፣ ሌላ ሀገር የሚፈልገው ሌላ ሀገር ይጠጣል አለ። ያንማንታል ወደ ቤት ተለያየ ማለት። ቤት ገብቼ ግን ትንሽ እንደቆየው የጤንነት ስሜት አልተሰማኝም እና ውስጤ መቃጠል ጀመረ። እግሬ ይነዳል፣ ውስጥ እጄ ይነዳል፣ ጀርባዬ። ከዛ በጣም ፊቴ እየተቀየረ ሲመጣ ወንድሜ ከኔ ጋር ነው የሚኖረው አለ። እና ምን ሆነ ነው ምናምን ሲለኝ እንዴ የት ሄደ ነበር እንዴ በቃ ውሎዬን ነገርኩትኝ አለ። ከዛ በቃ ፊቴ ሲጠቁርበት፣ ገጽታዬ ሲቀየርበት፣ አጠቃላይ ሁለመናዬ ሲቀየርበት ደነገጠ። ወዲያውኑ መኪና አስነሳና ሐኪም ቤት ይዞኝ ሄዳለ። እዛ እንግዲህ አስፈላጊውን ምርመራ ተደረገለት፣ ግን ምንም አልተገኘም። ውስጤ እየተቃጠለ ነው አለ። በቃ ፊቴ ሁሉ ጥቀርሻ እየመሰለ ነው። ግን እዛ ሄጄ የምርመራ ውጤቱ ምንም ነገር እንደሌለ ነው የሚያሳየው። ሌላም ቦታ ላይ ሄድን፣ ተመሳሳይ ነገር። ከዛ በቃ ምንም ማድረግ ስለማይቻል ወደ ቤት ሄድን። በቃ ወንድሜ ሲጨነቅ አደረ አለ። ግን የጠረጠረው ነገር ስለነበር አንዳንድ ነገሮችን ጠይቆኝ ቀጥታ ጠዋት በራሱ ውሳኔ ቀጥታ እየነዳ አርሴማ ነው ይዞ እየሄደ አለ። አርሴማ። ከዛ እዛ ገባን። ጠዋት ግን አርሴማ ከመሄዳችን በፊት ጸበል ቤት አይጠፋም አለ። ከኛ ሲል ከኔና አሉ ቤተሰቦች አሉ። እሱም ጋር ቢኖርም ከሌሎቻችን ይልቅ ይሄኛው መንፈሳዊ ሕይወት ላይ የተሻለ ግንዛቤ ያለ ጠንካራ ልጅ ነው አለና ጸበል በጸዋት እንዲሁ ስቃጠል አድሬ ጠዋት ጸበል አጠጣኝ አለ። ጸበል እንደጠጣሁኝ በግድ እየተቆጣ በቃኝ ስለው እንደምንም 3 ሊትር ጠጣሁኝ። ከዛ ላይ አልቻልኩም አለ። እንዳለ ከውስጤ የሆነ ነገር ሲወጣ ይታወቀኛል አለ። ከዛ በኋላ ትንሽ ቀለለኝ፣ ወተት ሰጠኝ። እሱን ታልኩኝ፣ ተረጋጋሁኝ። ግን ሰውነት ይዛል አለ። ከዛ ወዲያውኑ መኪናው ታስገብቶኝ ቀጥታ ጸበል ነው የሄድነው አርሴማ። እና እዛ ሄደን በራሱ ፍቃድ 1 ወር ከ15 ቀን የዓመት ፍቃዱን ወስዶ
ነገራቸው። ወንድሜ በጣም ታሟል፣ ስለዚህ በቃ ጸበል ነኝ እሱን ይዤ። ልጁ ደግሞ ታታሪ ሰራተኛ ስለሆነ መስሪያ ቤትም ቢሆን ፍቃድም ጠይቆም ስለማያውቅ አልጨከኑበትም አለ። የዓመት ፍቃዱን ሞላ። ወር ከ15 ቀን ይዞኝ ቁጭ አለ። እዛው የተጠመቅኩኝ፣ እዛው እየጸለይኩኝ፣ እዛው እግዚአብሔርን እየለመንኩኝ ተአምር ማየት ጀመርኩ። ወርቅ አፈራው ነው ያለኝ። በነገራችን ላይ ይሄ ልጅ አሁን ኢትዮጵያ ውስጥ አይደለም ውጪ ወጥቷል። ለምን ወጣ የሚለውን እነግራቸዋለሁ መጨረሻ ላይ እና በተለይ መጨረሻ አካባቢ ላይ በፍጹም ያልጠበቅኩትን ተአምር ተመለከቱ አለ። እንዴ የሰው ልጅ በዚህ ደረጃ ተጨካክሯል እስከ ማለት ነው። እና ደጋግሞ ነው የሚጠይቀኝ ነበረ። ያው እንግዲህ ምን መልስ ላለው አንተ እያየኸው ነው አይተኸዋል ነው ያልኩት። በኋላ እላዩ ላይ ያለው መንፈስ በጸበል ኃይል ሲጋለጽ፣ በጸሎት ኃይል ሲጋለጽ ምንድን ነው ያለው? እንግዲህ መዘዞ የጀመረው እዛ ስጋ ቤት ውስጥ ነው። ያ ልጅ እነዛን 2 ልጆች እንዴት እንዳሳመናቸው እግዚአብሔር ይወቅ። አሳምኗቸው እዚህ ልጅ ላይ ተንኮል እንግዲህ እሱ የሚመቀኝበትን ያለ እነሱም ሊመቀኙበት ነበር ማለት ነው። እኔ የገባኝ እንደዛ ነው። እሱ ይቀናበት የነበረውን ያህል እነሱ የሚቀኑበት ነበር ማለት ነው። እና ይሄንን ፕሮፖዛል ሲያቀርብላቸው፣ ይሄንን ሰይጣናዊ ምክር ሐሳብ ሲያቀርብላቸው ፍቃደኛ ሆነው ተቀብለዋል ማለት ነው። ስለዚህ እዛ ያጠበቁት ቀድሞ ሄዱ ዳሉት፣ ስጋ አዘጋጁ። እዛ ላይ ያሰሩትን መተት ከስጋ ጋር ሰጡት። ልጁ መንገዱን ቀየሰ። ከዛ በኋላ የሚገርምህ ጸበል ቦታ መሆኜ ጸበሌን ጨርሼ ስመጣ ያን ሁሉ ከተጋለጠ በኋላ ስራው አስጠላኝ አለ። ሁሉ ነገር ተበለሻሸ። ስራው እንደበፊቱ አይደለም፣ ቀዘቀዘ። ስራው አስጠላኝ። እንኳን ከስራ እንትን ምንድነው ወደ ስራ ሊሄድ ይቅርና በቃ አብዛኛውን ጊዜ ተኝቼ መዋል ነው የምፈልገው አለ። ኧረ ተው አንተ ስራ ትሄድም ወይ ሲባል በግድ አንዳንዴ በግፊት ሄዳለሁ፣ ግን ወዲያው ሄጄ ያስጠላኛል፣ እመለሳለሁ። ሰው ማግኘት አስጠላኝ አለ። የኔ ማግኘት ማስጠላት ብቻ ሳይሆን ይቀርቡኝ የነበሩ ድሮ እናጅብ ይሉኝ ነበሩ፣ ድሮ የት ነህ ይሉኝ የነበሩ ሁሉ እየራቁኝ ሄዱ። ይሄ ነው አንደኛው ምልክት። ከዚህ በፊትም ስለመተት ስሰራ ነግሬያችኋለሁ። ሲደረግባችሁ በፊት በጣም ይፈልጓችሁ የነበሩ ሰዎች ይርቋችኋል። ምክንያቱም የሚደረገው ድግምት የሚደረገው መተት ሰዎች እንዲጠሏችሁ፣ ስራችሁ እንዲበላሽ፣ እንድትበሩ፣ እንድትንከራተቱ፣ እንድትለፉ ግን ምንም ነገር እንዳታገኙ፣ የያዛችሁትን እንድታጡ፣ እንድትበትኑ ስለሆነ እነዚህ ነገሮች ሁሉ እዚህ ልጅ ላይ ቀስ በቀስ አፕላይ የተደረጉ ነበረ። ቀስ በቀስ አፕላይ የተደረጉ ነበር። ከዛ ውጪ ከፍቅረኛው ጋር እንዲለያይ፣ በጣም ከሚወዳት ፍቅረኛው ጋር ከቆንጆ ፍቅረኛው ጋር እንዲለያይ፣ ግን ያኛው ልጅ ይመኛት ነበረ። እንግዲህ በኋላ ነግራችኋለሁ ያልኳችሁ ይሄንን ነው። ፍቅረኛውን የተመኛት በምንድን ነው የተጋለጠው? ጸበል ከሄደ በኋላ ነው። ይሄ ልጅ ይሄንን አያውቅም ነበረ። እንዴት ብሎ ሲጠረጥራል? ምክንያቱም አንደኛ ያኛው ልጅ ባለትዳር ልጅ የአንድ ወንድ ልጅ አባት ነው። በዛ ላይ አብሮ አደገው ነው። በዛ ላይ ቤስት ፍሬንድ ነው። እንዴት ብሎ ነው ባለትዳር ሆኖ ፍቅረኛ ሊመኝ ይችላል? ይሄ ልጅ እንደነገርኳችሁ 20ዎቹ መጨረሻ ላይ ነው። ፍቅረኛ ያለችው ግን አላገባትም። እቅድ አለው ለመጋባት። በዚህ መሀል ነው ነገሮች ሁሉ የተብላሹ የመጡትና ጸበል ግን ብዙ ጉድ አሳየው፣ ብዙ ነገር ተጋለጠለት። ይህንን ደግሞ ያደረገችው ቅድስት ድንግል ማርያም እንደሆነች እሱም ነግሮኛል። በምን አወቅ ስለው በራእይ እንዳየ። ይሄ ልጅ ጥብቅ ሃይማኖተኛ ስለሆነ ሳይሆን ሰፈር ውስጥ ያሉ አቅመ ደካማ ሰዎችን ለበዓል ሁሌም ለበዓል እያለ ሳያቋርጥ ስለረዳቸው፣ ባሉን ደስ ብሏቸው እንዲውሉ ስለደገፋቸው፣ ከዛ ውጪ በጣም የቅርብ ጓደኞቹን ሲቸገሩ ሁሌ ስለሚደርስላቸው ይሄ እንደ ክሬዲት ታይቶለታል፣ ተቆጥሮለታል። እግዚአብሔር ሁሌም ቅን ልቦናን ነው የሚመለከተው የምንለው ለዚህ ነው። ይሄ ልጅ ጥብቅ ሃይማኖተኛ አይሆን እንጂ በሳምንት አንድ ቀን ቤተክርስቲያን ሄዳል ይመጣል። ከዛ ውጭ ግን በጎ ምግባር ያለው ልጅ ነው በተፈጥሮ። እንደዚህ አይነት ሰዎች አጋጥመዋቸው አያውቁም? ነጠላ ለብሰው ከሚያጭበረብሩት እነዚህ 100 ጊዜ ይሻላሉ። ነጠላ ለብሶ ምናምን የእምነት ሰው ነኝ ምናምን እያለ የሚያጨናብረው ከዚህ አይነት ሰው ጋር ስታነጻጽሩት ይሄኛው ምንና ምን ቅልብን ያለው ሰዎችን ከልቡ ይረዳል። ሌላው ሲረዳ የውሸቱን ነው። 10 ብር ረድቶ 20 ብር ለማግኘት ነው። እሱ ግን ያለውን ካለው ላይ ነው የሚሰጠው እና ያም እንደ ክሬዲት እንደታየለት ራእይ እንዳልየ እና ቅድስት ድንግል ማርያም ከተደረገበት ነገር ሁሉ እንደጠበቀችው ነው የነገረኝ እና ከዛ በኋላ ግን ሰዎች ላይ ያለው እምነት
ተንጠፋጥፎ ነው ያለቀው። ምክንያቱም አንደኛ ጓደኞቼ እንደዚህ አድርጉብኛል ብሎ አስበውም አልመውም አያውቅም። የተደረገበትንም ምክንያት ሲናገር አንደኛ ፍቅረኛውን ከሱ ጋር ለያይቶ ባለትዳርም ሆነው የሱ ለማድረግ አንድ እዛ ቢዝነስ ውስጥ እሱም ገብቷል። እዛ ቢዝነስ ውስጥ ደግሞ የገባው የሱን ስራ ለማበላሸት፣ ምክንያቱም ይሄ አጉል ኮምፒቲሽን ውስጥ ገብቶ ማለት ነው። በቃ የሱ የሆኑ ነገሮችን ሁሉ ዶግ አመድ ማድረግ ነበረ ሐሳቡ ማለት ነው። ምክንያቱም ስለበለጠው ቆንጆ ፍቅረኛ ስላለችው፣ ስራው የተባረከ ስለሆነ፣ ቢዝነሱ ጥሩ ስለሆነ፣ ሰዎች ስለሚወዱት፣ ሰዎችን ስለሚያከብር ነው ሰዎች የወደዱት። ሀብታም ስለሆነ ብቻ አይደለም፣ ድሆችን ስለሚረዳ፣ የሰፈር ሰዎች ሽማግሌና አዛውንቱ ሲመርቁት በየጊዜው ያኛው ልጅ ስለሚሰማ አብሮ አደጉ ስለሆነ እነዚህ ነገሮች ጠቅላላ ለካ ውስጡ የቅናት መንፈስ ቀጥተዋል። የቅናት መንፈስ አደገኛ ነው የሚባለው ለዚህ ነው። የቅናት መንፈስ ነው ሰውን አነሳስቶ የቅርብ ጓደኛውን በመተት በድግምት እንዲያጠፋ የሚያስገድደው ቅናት ነው። ሰዎች አንድ እርምጃ ስትቀድሟቸው አይፈልጉም። በአንደበታቸው አንተ እኮ እንደዚህ ብትለፋ ጎበዝ ነው ምናምን ይሏቸዋል እንጂ ያንን ጉብዝናቸውን በተግባር ስታሳየዋቸው ኮምፕሊትሊ ይቀየራሉ። እዚህም ልጅ ላይ የደረሰው ይሄ ነውና ጓደኛው ከርቀት ሆኖ ድሮ አንተ እኮ ጎበዝ ነው ምናምን ሲለው እውነት ይመስለው ነበረ። በኋላ ግን በጓደኞቹ ቤት ሪስፔክት ሲያደርገው፣ ክብር ሲነሳው፣ ሊያስቅበት ሲሞክር ምናምን ምንድን ነው ይል ነበረ ጸበል ከገባ በኋላ እና ይህንን ሁሉ የመተት ድግምት ከጓደኞቹ ጋር አስተባብሮ እንዳደረገበት ሲገባው ግን ሁሉ ነገር ግልጽ እየሆነለት መጣ። በነገራችን ላይ አለኝ ወርቅአፈር፣ በነገራችን ላይ አሁን አለ እኔ ከወጣውም በኋላ በተለይ ለውጥ አካባቢ በደንብ እየተመለከትኩት ነው። እኔ ላይ ብቻ አይደለም ማለትና በመኪናው መሸጫ ስራ ውስጥ እንዲህ ነገር በጣም እየተስፋፋ መጥቷል አለ። ኦፍ ኮርስ በንጹህ ጉልበታቸው የሚሰሩ በትክክለኛ መንገድ የሚሰሩና ተመጣጣኝ ተርፍ ለማግኘት የሚጥሩ ሰዎች አሉ። አብዛኛው ፍክክር ግን እርግጠኛ ነኝ የምነግርህ ከመተት ጋር በተያያዘ ነው። አንተ የተሻለ ስራ የምትሰራ ከሆነ አንተ ቦታ ላይ መጥቶ የማይጣል የአይጥ አይነት የለም፣ የማይረጭ የደም አይነት የለም። ይህንን ተመልክቼዋለሁ። መጀመሪያ ምንም አይመስለኝም ነበር፣ ምክንያቱም ምንም የማውቀው ነገር የለም ማለት ጸበል ሄጄ ሁሉ ነገር ከተገለጸልኝ በኋላ ግን አእምሮዬን ማሰራት ጀመርኩኝ። ወደኋላ እንደገና ሪዋይንድ እያደረግኩኝ የተደረገውን ነገር ማጠንጠን ጀመርኩኝ። ልክ ያንን ስጋ ተጋብዬ ከወጣሁበት ጊዜ ጀምሮ ብቻ አይደለም፣ ከዛ ቀደም ብሎም ግቢ ውስጥ ስራ ቦታ ላይ ማለት ነው አይጥ ይጣል ነበር። መኪኖቹ አካባቢ ደም ተረጭቶ እመለከት ነበር። አይገባኝም ነበር አለ። በኋላ ነው የገባኝ። ከዛ በኋላ ምን ማድረግ ጀመረ ይሄ ልጅ በዚህ ጉዳይ ላይ በድግምት በመተት በድል መወሰድ ላይ የሚሰሩ ፕሮግራሞችን አሳዶ መመልከት ጀመረ። የኔንም ፕሮግራም በዛ ሰዓት ላይ ነው ያየው። እንግዲህ የሆነ ነገር የምትፈልጉት ነገር ስታዩ ተመሳሳይ የሆኑ ነገሮች ኖቲፊኬሽን ይመጣላችሁ ይላል። አልጎሪዝሙ እንደዛ ስለሆነ ማለት ነውና እንደዚህ አይነት ነገሮችን መከታተል ጀመረ። ከዛ በኋላ በተለይ አንተ ላይ የሚቀርቡ ሰዎችን የሚሰሩ ስራዎችን ይሄ ከድል ጋር ከመተት ጋር ምናምን እሱን በቃ አዘውትሬ መከታተል ጀመርኩኝ። ከዛ ነገሮች በደንብ እየተገለጹልኝ መጡ አለ እና ከዛ ከመጣው በኋላ ጸበልን ጨርሼ ከመጣሁ በኋላ በቃ ማንነቴ ተቀየረ አለ። ለሰዎች ያለኝ እምነት ጥፍጥፍ ብሎ አለቀ። ግን በአዘር ሳይድ ደግሞ ምንድነው ወንድሜም እየረዳኝ፣ አንደኛ ወንድሜ ነገር ያለው እኔ ጋር የሚኖረው ወንድሜ መንፈሳዊ ህይወቱ ላይ በጣም ጠንካራ ነው ብያለሁ አለ። እሱ እያገዘኝ መስገድ፣ ጸሎት የታዘጋጀው ድሮ ጸሎት ቤት የለኝም አልዋሽህም አለ። ከዛ በኋላ ግን የእናንተንም የሌሎቹንም መምህራንም ትምህርት ስከታተል ጸሎት ቤት እንደሚያስፈልገኝ አውኩኝ። ጸሎት ቤት አዘጋጀው በደንብ። ስለዚህ ጠዋት ማታ በደንብ በቃ መጸለይ፣ መስገድ፣ መቀጥቀጥ ሁሉ ጀመርኩኝ አለ። የሚገርም በምቀጠቅጥበት ሰዓት ላይ ድምፅ ይሰማኛል አለ። በቃ ለምን አትተወኝም የሚል ማለት ነው። እና የዛን ጊዜ እንግዲህ መንፈሱ ሲቃጠል ያለው ከዛ ልክ ያንን ለምንድን ነው የምተወው አንተ ማነህ? ከዛ ወዲያ በደንብ እየገባ ይመጣል። በተለይ የመምህር ግርማን ቪዲዮዎች ከመተኛቴ በፊት 3 እና 4 ሳይሰለቸኝ ያለው አለ። ብዙ ነገር እየገባ ይመጣ። እንደውም ጸሎት ቤት እንዳዘጋጅ ምክንያት ከሆነኝ መካከል አንደኛው እሳቸው ናቸው። እሳቸውን ትምህርት ስከታተል ህይወቴ ነው ልክ መስታወት ላይ ራሴን እንደምመለከት በደንብ ፍንትው ብሎ ይታየኛል። ስቀጠቅጥ ድምፅ ይሰማኛል። ለምን አትሆኝም? እኛ ተልከን ነው፣ እኛ ስራችን ነው፣ እኛ ምን እናድርግ? ያንተን ስራ ልናበላሽን የተላክ ነው።
አንተን ማበሳጨት የምንችል ከሆነ ተበሳጭተህ ራስን የምታጠፋ መግባባት ነው። ይሄን ደግሞ ያደረገው ጓደኛህ ነው የተነገረው ማለት ነው። ከዛ ላይ በቃ ኃይለኛ ጸላ፣ ኃይለኛ ሰጋጅ፣ ኃይለኛ እንትን ሆነ። እንደዛም ሆኖ ግን ኢትዮጵያ ውስጥ መኖር አስጠላው በቃ። ምክንያቱም ለዚህ ልጅ ያደረገውን ነገር ነግሮኛል እና ታሪኩን ልስራው ወይ ስለው ነው ታሪኩን ስራው ግን ለጓደኛ እንዲያደረገ ምናምን የሚለው ነገር በቃ እኔና እሱ ጋር ይቅር፣ ሁለታችን ስለምንታወቅ ያ አጉል መመጻደቅ ስለሚሆን እሱን ተሆነ ያለኝ እንግዲህ ፕሮሚስ ስለሆነ ቃል ስለሆነ ቃል መጠበቅ አለብኝ። እሱን አልናገርም። ግን ዞሮ ዞሮ ለዛ ልጅ ትልቅ አስተዋጽኦ ያበረከተ ጓደኛው ነውና ታዲያ እንደዚህ አይነት ሰው ያየው እንዴት ነው በቃ አስጠላኝ አለ። እዚህ ሀገር ውስጥ መኖሩ አስጠላኝ። በቃ ብዙ ነገሮች ዙሪያዬ፣ እንደገና ደግሞ ታሜ በነበረበት ሰዓት ላይ በመሃልም በጣም ይቀርቡኝ የነበሩ ሰዎች ሲሸሹኝ፣ ወደተኞች ሲሆኑ ስመለከት አስጠላኝ አለ። በዚህም በዛም አልኩኝና ቤተሰቦቼን አማከርኩ። እዚህ ሀገር ኮንኩኝ ጤነኛ አልሆንም አልኩኝ። ሁለቱንም ሱቆቼን ሸጥኩኝና ወደ ውጭ ወጣሁ። የሚገርም ግን እግዚአብሔር ሲረዳኝ እዛ ከወጣሁ በኋላ ፕሮሰስ አድርጌላት ፍቅረኛን እንኳን ለማስመጣትም ያን ያህል ጊዜ አልፈጀብኝም። በቃ እግዚአብሔር ረዳኝ አለ። ከልባችሁ ቅን ስትሆኑ ሁሌም እግዚአብሔር ይረዳችኋል። እና አሁን እሷንም እዛ አምጥቻት እንደው የሚገርም 2 ሴት ልጆች ወልደን እግዚአብሔር ይመስገን እንኖራለን አለ እንኖራለን። እና አሁን በጣም ያስቸገረኝ ግን አለ ሁሌም ጳጉሜ ላይ ጳጉሜ 5 እና 6 ቀን እስከ አዲስ ዓመት አጋማሽ ድረስ ታድሶ ይላክብናል አለ። በየጊዜው አሁን ይታወቀኛል በየጊዜው አሁን እሱ ነው በጣም የከበደን ግን በተቻለን መጠን እንደነገርኩ በጸሎት በስግደት በቁርባን ለመከላከል በጣም ጥረት እናደርጋለን። ግን የሰው ልጅን የክፋት ጥግ በደንብ ተመልክቼበታለሁ አለ። የክፋቱን ጥግ በደንብ ተመልክቼበታለሁ። አሁን ከዛ ህይወት ውስጥ አልወጣሁኝም። የበለጠ እግዚአብሔርን እንዳቅ ነው የረዳኝ። እንደዚህ አይነት ነገር ባይደረግብኝ ኖሮ ምናልባት እንደዚህ ጠንካራ ላልሆን እችላለሁ። እኔ ብቻ አይደለሁም ማለት ባለቤቴም ጠንካራ ሆናለች። ምክንያቱም በቃ የተደረገብንን ነገር በጋር ተመለከተችው። ስለዚህ ከዚህ መውጫው መንገዱ ምንድነው? እግዚአብሔርን መጣበቅ፣ መጸለይ፣ መጾም፣ መቁረብ፣ መስገድ። ይሄ እንደሆነ ስላወቅን ጸሎት ቤታችንን እዛ ማዘጋጅተን በቃ በጋራ ነው የምንጸልየው፣ በጋራ ነው የምንሰግደው፣ በጋራ ነው የምንቀጠቅጠው። ከዛ በኋላ ብዙ ተአምር እየተመለከትን ነው። እየታደሰ ቢላክምና ለተወሰነ ጊዜ ብንቸገርም ግን በፊት ከነበረው ጋር ሲነጻጸር በደንብ እየተቋቋሙ ነው። እዛ ሌቭል ላይ ደርሰናል። እግዚአብሔር የተመሰገነ ይሁን። በእንደዚህ አይነት ነገር ላይ ጊዜያችሁን ሰውታችሁ የምታውቁትን ነገር ለምታካፍሉን በጣም እናመሰግናለን ያለው ክብሩን እግዚአብሔር ይውሰድ። ክብሩን እሱ ይውሰድ። ምክንያቱም እሱ ስለፈቀደ ነው። እሱ ባይፈቅድልን እኛ ማን ነን? እኔ ያው ስለሌሎቹ እንዴ አይደለም፣ ግን እኔ ማን ነኝ? እሱ ባይፈቅድልኝ ኖሮ እንደዚህ አይነት ነገር እንድሰራ እሱ ባይፈቅድልኝ ኖሮ እኔ ማን ነኝ? ስለዚህ ክብሩን ምንጊዜም እሱ ነው የሚወስደውና ትልቁ ነገር ግን ያለኝ ምንድነው የመኪና መሸጫ ሱቆች አካባቢ ልነግርህ ከምችለው በላይ ፉክክሩ መተትና ድግምትን ቤዝ ያደረገ እየሆነ በጣም ብዙዎች እየተቸገሩ ነው። ፊት ለፊት ወጥተው መናገር ስለፈሩ እንጂ ብዙዎች ጋር የኔ አይነት ተመሳሳይ ጉድ አለ ነው ያለኝ። አንድ ቀን እግዚአብሔር ሲፈቅድላቸው ወጥተው ይናገሩታል። በነገራችን ላይ ብየዋለሁ ወንድሜ፣ በመኪና መሸጫ ሱቆች ውስጥ ብቻ አይደለም ኤኒዌር እንዲህ አይነት ነገሩ የተስፋፋ መጥቷል። አንተ አካባቢ ስለሆነ የምታውቀው ያንን ኤሪያ ስለሆነ የዛን ቫይብ ስለሆነ ሁሌ የምትከታተለው ያ መስሎ ሊሆን ይችላል፣ ግን አይደለም። ይህንን ፕሮግራም እንደሚከታተለው ስለማቅ ነው ድጋሜንም ደግምለትና ይሄ የሚታየው አንተ የጠቀስክበት አካባቢ ላይ ብቻ አይደለም። ኤኒዌር እንደዚህ አይነት ነገር አሁን ኮመን ባህል ሆኗል፣ ባህላችን አድርገነዋል። በተለይ ደግሞ በወጣትነት ዕድሜ ያሉ ልጆች አቋራጭ መንገድ ነው የሚፈልጉት፣ በአቋራጭ መንገድ መክበር ነው የሚፈልጉት። እግዚአብሔርን ይዘው የሰራነውን ባርክልን ብለው ሳይሆን በአቋራጭ መንገድ ሉሲፈርን ተማምነው ውድ መኪና መንዳት ነው የሚፈልጉት። እየተመለከትን ነው። ህንፃ መስራት ነው የሚፈልጉት። እየተመለከትን ነው። ማንም ሰው ህንፃ ስለሰራ ውድ መኪና ስለነዳ ተቃውሞ የለንም። ሰይጣናዊ መንገድ ሲሆን ግን እንቃወማለን። ምክንያቱም ያ ሌሎችን እንዲበክል ስለማንፈልግ፣ ሌሎችን በዛ መንገድ እንዲሄዱ ስለማንፈልግ፣ ሌሎችም እንዲረክሱ ስለማንፈልግ፣ ሌሎችም ከእግዚአብሔር ጋር እንዲጣሉ ስለማንፈልግ፣ ከእግዚአብሔር ጋር መጣላት የሚያስከፍለውን መስዋዕትነት ስለምናውቀው ልጆች በማወቅም ባለማወቅም በመሸወድም እዛ መስመር ውስጥ እንዲገቡና ህይወታቸው ለሲኦል እንዲያመቻቸው ስለማንፈልግ የምንችለውን ነገር ሁሌም እየወጣን እንጮሃለን፣ እንናገራለን።
እንግዲህ ልብ ያለው ልብ ይላል። ልብ ያላለው ለማለት ያልፈለገው ደግሞ ዋጋውን ያገኛል። ይሄ በግልጽ ነው የምንነጋገረው እና እንዲህ አይነት ነገር ያለው በመኪና መሸጫ ሱቆች አካባቢ ብቻ አይደለም ልላችሁ ፈልጌ ነው። አይነዌር አለ። ስለዚህ ከእንደዚህ አይነት ነገር መጠበቅ፣ ከቅርብ ሰው በእንደዚህ አይነት ተንኮል ሊያጠፋን ከመጣ ሰው ለመጠንቀቅ ሁሌም ከጸሎት ህይወት መስተጓጎል የለብንም እና እዛ ላይ በደንብ በአጽንኦት መናገር ፈልጋለሁ። ምክንያቱም በቃ እዚህ ደረጃ ላይ ደርሰናል። ምን ታደርጉታላችሁ? ሰው ትልቅ ድርጅት ከፍቶ አይደለም ሸሚዝ ሲቀይር የሚቀናበት ሀገር ሆናለች ኢትዮጵያ። እንግዲህ የተለያየ አዲስ ልብስ ስለብሱ አጠገባችሁ ያለ ሰው የሚቀናበት ዘመን ላይ ደርሰናል። በትንሽ ነገር ስትበልጡት ሊያጠፋችሁ የሚደርስ ጓደኛ ወዳጅ ያለበት ሀገር ሆናለች ኢትዮጵያ። ነገ ከነገ ወዲያ ደግሞ ምን ሊፈጠር እንደሚችል መገመት አይከብድም። ምክንያቱም ነገሮችን ወደኋላና ወደፊት እየሄዱ በታሪክ መነጽርነት መገምገም እኮ ነው፣ ሌላ ምንም አይደለም። ከ10 ከ20 ከምናምን ዓመት በፊት ምተት ነበር፣ አሁን ነበረ። በዚህ ደረጃ አይደለም፣ በዚህ ደረጃ አይደለም። እንደውም ጽዮፍ ነበረ ብዙዎች ያን ነገር። አሁንስ ኢትስ ኮመን የአደባባይ ሚስጥር ሆኗል። በቃ እንደ ቀላል ነገር ተላምደነዋል። ስለተላመድ ነው በየማህበራዊ ሚዲያው ላይ እንትን ሰራላችኋለሁ፣ ስልክ እዚህ ጋር ያለ ደውሉልኝና የፈልጋችሁን አድርግላችኋለሁ የሚሉ ሰዎችንም እየተመለከትን ነው። ምክንያቱም ኢትስ ኮመን በቃ ዩዥዋል የተለመደ አጋንንትም የሚፈልገው ይሄን አለ፣ ሰይጣን የሚፈልገው ይሄን አለ። የተለመደ ነው ብለን እንድንቀበለው ማለት አለማምዶናል። መተት ተራ ነገር እንደሆነ፣ ድግምት ተራ ነገር እንደሆነ፣ ሰዎች በዛ ህይወታቸውን መለወጥ እንደሚችሉ፣ ሌሎችን ማጥፋት እንደሚችሉ፣ እነሱ መበልጸግ እንደሚችሉ እንደ ተራ ነገር እንደ ቀላል ነገር እንደለምደው ነበር የተፈልገው። ለምደነዋል። ነገ ከነገ ወዲያ ምን ይሆናል አብረን የምንከታተለው ነው፣ ወይም አብረን የምናየው ነው የሚሆነው። እስከዛ እድሜ ከሰጠን ማለት ነው። አሁን ያለንበት ሁኔታ ደስ የሚል ጊዜ ስላልሆነ በየትኛውም አቅጣጫ ማለት ነው። ነገር ግን እንደ ክርስቲያን የተዋህዶ ልጆች መጽሐፍ ቅዱስም ስለሚል እስከ መጨረሻው ጸንቶ ከኔ ጋር የቆመ ይድናል ስለሚል እስከ መጨረሻው በየትኛውም ቻሌንጅ ውስጥ ሆነን ሰዎች እንደፈለጉ ሊጎዱ፣ እንደፈለገ ሊያጭበረብሩ፣ እንደፈለጉ በእኛ ሊጠቀሙ ቢፈልጉም እስከ መጨረሻው ጸንተን እግዚአብሔር ለምናን ይሄኛውን ህይወት አይደለም ማሰብ ያለብን የዘላለም ህይወታችንን እና እሱን ታሳቢ አድርገን ምንጊዜም ሰዎች ክፋት ይውሉብን እኛ ደግ እናድርግ። ግድ የላቸውም፣ አይጸጽተንም። ክፉ ያደረገ ነው የሚጸጸተው እንጂ ደግ ያደረገ አይጸጸተም። ስለዚህ በየትኛውም ቻሌንጅ ውስጥ ሆነን ደግ ማድረግ ዋጋ ሊያሰጠን ይችላልና ያንን መንገድ እንዳንረሳ ለማለት ነው። እንግዲህ ዛሬ ከእናንተ ደርሶኝ መልሼ ወደ እናንተ ያደረስኩት ታሪክ የተከታተላችሁት ነበረ። በቀጣይ በሌላ መርሃ ግብር ነው የምንገናኘው። እስከዛው ግን በያላችሁበት ሰላም ሁኑ ብዬ ፕሮግራሜን ከመዝጋቴ በፊት እንደዚህ አይነት አስተማሪ ታሪክ ያላችሁ ለሌሎች እንዲደርስላችሁ የምትፈልጉ ሰዎች ታሪካችሁን አጋሩኝ፣ መልሼ ወደ እናንተ አደርሰዋለሁ። ሌሎች ይመሩበታል ማለት ነው። አመሰግናለሁ። በድጋሚ በሌላ መርሃ ግብር እስከምንገናኝ በያላችሁበት ሰላም። የአጋዕዝተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋዕዝተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ